አምላክ ቤተክርስቲያን ክብር ለእግዚአብሔር ይሁን። በጣም ደስተኛ ነኝ። ዓለማት የተፈጠሩበት at the same time ደግሞ ዓለማት የጸኑበት ወይንም የቆሙበት ወይንም ሰስቴን ያደረጉ ክሬት የተደረጉበትን at the same time ደግሞ መፈጠር ብቻ ሳይሆን የጸኑበትን የእግዚአብሔርን ቃል ዛሬ እናመጣለን። መልእክታችን የዛሬ መልእክት ክብር ለእግዚአብሔር ይሁን የመስፋፋት ወይንም የመብዛት ወይንም የኢንላርጅመንት ህግጋት ወይንም ፕሪንሲፕል ወይንም መርህ የሚል ነው የምናየው። ከሱ ውስጥ ለመምጣት ባለፈው ፓስተር ሜርሲ ሁርለት ላይቱን አሳይታን ነበረ። ዛሬ ደግሞ ከሁለተኛ ሳሙኤል ነገስት ይቅርታ ምዕራፍ 6 ከቁጥር 1 ጀምሮ የተወሰነ እግዚአብሔር ቃል አነባለሁ። የነቢያት ልጆችም ኤልሳን ነው በፊት የምንቀመጥበት ስፍራ ጠቦናል። አሜን። ምን ብሎናል? ጠቦናል። ክብር ለእግዚአብሔር ይሁን። እነዚህ የነቢያት ልጆች የሚባሉት በእስራኤል ነብዩ ሳሙኤል፣ ነብዩ ኤልያስ፣ ነብዩ ኤልሳ በነበሩበት ጊዜ እንደ ልክ አካዳሚክ ትምህርት ቤት እንዳለ የሙያ ትምህርት ቤት እንዳለ የነቢያት ትምህርት ቤት የሚባል ነበር። አሜን። በተለያየ ስቴት፣ በተለያየ ግዛት፣ በተለያየ ወረዳ ወይንም በተለያየ ክልል ውስጥ የተቀመጡ ለምሳሌ የነቢያት ልጆች በቤቴል ነበሩ፣ በኢያሪኮ ነበሩ። አስታውሳችሁ የነቢያት ልጆች ተብለው የሚቀመጡት ምንድናቸው ካላችሁ በትንቢት በመገለጥ ህዝቡን የሚያገለግሉ እንደ ትምህርት ቤት ያለ ፕሮፌቲክ ስኩል ያላቸው ናቸው። እና ኢያሪኮ ላይ ያሉ፣ ቤቴል ላይ ያሉ፣ መጽሐፍ ቅዱስ ላይ ሲናገር ዮርዳኖስ ላይ ያሉ ይላል። እነዚህ ትምህርት ቤቶች እንደውም ኤልሳ እየሄደ በኢያሪኮ የነበሩት የነቢያት ልጆች ይላል፣ በቤቴል የነበሩት የነቢያት ልጆች ጌታን ካንተ ምን ሊለው ሊወስደው እንደሆነ ያውቃሉ መንፈሳዊ ዓለም። እዚህ ጋር ግን ስፔሲፊካሊ የምናየው በሳሙኤል ዘመን ይሄ የተጀመረው ትምህርት ቤት አድርጎ አስቀምጧቸዋል። ሲኒየር ፕሮፌቱ ሲመጣ ቲቺንግ ይሰጣቸዋል። መገለጥ እንዴት እንደሚናገሩ፣ እንዴት ራሳቸው መያዝ እንዳለባቸው፣ እንዴት አድርገው በጽድቅ መኖር እንዳለባቸው፣ እንዴት እግዚአብሔር መስማት እንዳለባቸው መልእክት ያመጣላቸዋል፣ ያስተዳድራቸዋል፣ ያበላቸዋል። ወይንም እሱ ፕሪንሲፓል ወይንም የዩኒቨርሲቲ የነቢያት ዩኒቨርሲቲ እንትን ናቸው፣ ፕሪንሲፓል ናቸው ነቢያቶች ትልልቆቹ ማለት ነው። በሳሙኤል ጊዜ ነበረ፣ በኤልያስ ጊዜ ነበሩ፣ በኤልሳ ዘመንም ነበሩ። አሁን በኤልሳ ዘመን ስንመጣ የነቢያት ልጆች ኤልሳን ነው በፊት የምንቀመጥበት ስፍራ ጠቦናል አሉት ይላል። ቢኮዝ የነቢያት ልጆች የሚባሉት ስኩሉ ላይ ሬጂስተር ያደረጉ ብዙ መንፈሳዊ መገለጥ ያላቸው ልጆች ሬጂስተር አድርገው ነበር። ትምህርት ቤት ውስጥ ገብተው ነበር። ራሳቸውን በመንፈሳዊ ዓለም እንደ ቆሎ ተማሪ እንደሚባለው እንደ ቲዮሎጂ ኮሌጅ እንደሚባለው አብረው የሚቀመጡ ነበሩ። ከዛው እየኖሩ ያለ ቦታ ማደሪያ ሊሆን ይችላል፣ መብያ ሊሆን ይችላል፣ ክላስሩም ሊሆን ይችላል። አጥተው ስለነበረ ምን አሉ? ጠቦናል ቦታ አሉ። መስፋት አለብን አሉ። አሜን። የሆነ ሰው ከናንተ መካከል ጠቦናል ማለት የሚችል የተባረከ ነው። አሜን። ካላችሁበት ቦታ ላይ ጠቦናል ማለት የሚችል ሰው በጣም የተባረከ ሰው ነው። አይኑ የተከፈተለት ሰው ነው። ክብር ለእግዚአብሔር ይሁን። ባለው ነገር እግዚአብሔርን እያመሰገነ ነገር ግን ጠቦኛል ማለት የሚችል ባለው ነገር ሳይነጫነጭ ሳያኮርፍ ይሄ እግዚአብሔር በደለኝ ሳይል ይሄ እግዚአብሔር እዚህ እኮ ያደረሰኝ እንዲህ ቦታ እንድቀመጥ ያደረገኝ እሱ ነው ሳይል ደስ ብሎት ነገር ግን ጠቦናል ስንለው እግዚአብሔር ችሎታውን አውቀናል ማለት ነው። አሜን። አሁን ካለውበት መስፋት አለብኝ ማደግ አለብኝ የሚል ክርስቲያን የተባረከ ነው። እነዚህ ሰዎች ነቢያት ናቸው፣ የእግዚአብሔር መገለጥ አላቸው። ግን ምን አሉ ይላል? ጠበበን። አሜን። ጠበበን እየተናገርኩ እያለ እግዚአብሔር ጠበበን የሚል መንፈስ ያካፍላችሁ። እንደዚህ ማለት ካልተቻለ ባለንበት ቦታ ብቻ የምንደሰትና this is good ከዚህ በላይ የምፈልገው ነገር የለም የምንል ከሆነ ወደሚቀጥለው ደረጃ መሄድ አንችልም። ወደ ዮርዳኖስም እንሂድ፣ ከኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። ከነርሱም አንዱ አንተ ደግሞ ከኛ ጋር ከባሪያዎችም ጋር ለመሄድ ፍቀድ አሉት። እርሱም እሄዳለሁ አለ። ከነርሱም ጋር ሄደ። ወደ ዮርዳኖስም በደረሰ ጊዜ እንጨት ቆረጡ። ከነርሱም አንዱ ምሰሶ ሲቆርጥ የምሳሩ ብረት ወደ ውሃ ውስጥ ወደቀ። እርሱም ጌታ ሆይ ወየው ወየው የተዋስኩት ነበር ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለው። ስፍራውም አሳየው። እንጨትም ቆርጦ በዚያ ጣለ። ብረቱም ተንሳፈፈ። እርሱም ወሰደው፣ እጁንም ዘርግቶ
ወሰደው ይላል። ክብር ለእግዚአብሔር ይሁን። በጣም ደስ የሚል ክፍል ነው። መስፋት ስታስቢ በህይወት ማለት ነው። መስፋት ስናስብ ማደግ ስናስብ እግዚአብሔር የሰመጠ ብረትን በእንጨት ያንሳፍፍልናል። አሜን። እግዚአብሔር የመስፋት ወዳጅ ነው። እንደውም ለመስፋት ስታስቡ እግዚአብሔር ተደርጎ የማይታወቅ ተአምር ያደርጋል። እባርካችኋለሁ። ሆኖ ማቅ ነገር በእናንተ ህይወት ይሁን። ተደርጎ ማቅ ነገር በእናንተ ህይወት ይሁን። እግዚአብሔር ሚራክል በማድረግ ነው መስፋታቸውን ይወደደላቸው። ለመስፋት የምታስብ አንድ ሴት፣ አንድ ወንድ፣ አንድ ቤተሰብ መስፋት የሚያስብ አንድ ቸርች እግዚአብሔር የመስፋት የመብዛት አምላክ ነው። ህይወት ያለው ነገር ይበዛል። ህይወት ያለው ነገር ይሰፋል። አሜን። እግዚአብሔር የመስፋት አምላክ ነው። ብዙ ተባዙ ምድርን እንበሏት ሙላት ያለ እግዚአብሔር ነው። ህይወት ካለ መስፋት አለ። ህይወት ካለ መብዛት አለ። ክብር ለእግዚአብሔር ይሁን። ይህንን ነገር ስትመለከቱ እግዚአብሔር የመስፋታችን የመብዛታችን አልበቃኝም ባይነትን የሚደግፍ እንደሆነ ኢቭን በዛ ዘመን የነበሩት እንኳን ኤልሳ የተባለው እግዚአብሔር ሰው እንኳን እሳቸው እንኳን ሳይቀር አብረው ሄደዋል። ስለዚህ ነብዩ ራሱ ምን ይላል? መስፋታቸውን ይደግፈዋል። ከሱ አልመጣም፣ እሱ አላሰበውም። ግን ተማሪዎቹ አስበዋል፣ ልጆቹ አስበዋል፣ መንፈሳዊ ልጆቹ፣ ምዕመኖቹ፣ ተማሪዎቹ አስበዋል። ነብይ ይደግፈዋል፣ እግዚአብሔር ይደግፈዋል። ክብር ለእግዚአብሔር። እግዚአብሔር መደገፍ ብቻ አይደለም፣ ጭብጨባ መስጠት ጓይል ብቻ ማለት አይደለም። ክብር ለእግዚአብሔር ይሁን። ኤልሳን እንዲያውም አብረን ሂድ ሲሉት መስፋትማ ከሆነ ሄዳለሁ አለ። አሜን። የምትሰፉ ከሆነ ከእናንተ ጋር ሄዳለሁ። ጸጋዬ ይሄዳል ከእናንተ ጋር፣ ፕሬዘንሴ ከእናንተ ጋር ይሄዳል፣ መገኘቴ በእናንተ መካከል ይሆናል። አቅም ካለኝ፣ ጉልበት ካለኝ፣ እጅ ካለኝ፣ ገንዘብ ካለኝ፣ ለመስፋታችሁ የሚያስፈልግ ምክር ካለኝ አውል ጊቭ ኢት ቱ ዩ አላችሁ። የሆነ ሰው መገለጥ እያገኘ ነው። እግዚአብሔር እናንተ ለመስፋት ስታስቡ ሁሉ ነገር ነው የሚያስተባብራላችሁ። ከዛው ነብዩ ብቻ አይደለም ሄደው፣ መገለጡ ብቻ አይደለም ሄደው፣ የእግዚአብሔር ተአምራትም አብሯቸው ሄደው ነበር። አሜን። ሾፌር ሆኖ በሰው መኪና ላይ የሚሰራ አንድ ሰው ካለ ተቀጥሮ ምናልባት ትራክ በሉት ወይንም ሌላ መኪና አስቡ፣ እግዚአብሔር አስፋኝ ብሎ ሲል ምን እያለ ነው? ምን እያለ ነው? የራሴ መኪና ደስ ነው የሚለው እግዚአብሔር። ትራክ ለሰው ትራክ መኪና ላይ ለሚሰራ ሰው አስፋኝ ሲለው ምን እያለው ነው? የራሴን መኪና ስጠኝ። እግዚአብሔር ደስ ነው የሚለው። እግዚአብሔር አይከፋውም። የራሱ መኪና ደግሞ ያለው ሰው ካለ እግዚአብሔር ሁለት መኪና አድርግልኝ ሲለው እግዚአብሔር አይከፋውም። ታምር አድርጎ ይሰጠዋል። አሜን። የለውም እኮ አይሞላም እጁ ላይ ያለው ነገር፣ ግን ካስፈለገ የሰመጠውን ነገር በእንጨት አንሳፎ እንዲሰፋ ያደርገዋል። ምናልባት ሁለት ሶስት መኪና ያለው ሰው ደግሞ ኖ እግዚአብሔር ወደ ካምፓኒ ማደግ ፈልጋለሁ፣ ሳልሞት መስፋት ፈልጋለሁ ሲለው እጭ አንተ ደግሞ አይበቃም ሆዳም አይለውም። እግዚአብሔር መስፋት ከፈለክ አንሳፍፍልሃለሁ ነው የሚለው። አሜን ነው። እነዚህ የነቢያት ልጆች ከኤልሳ ጋር መኖራቸው፣ ከእግዚአብሔር ሰዎች ጋር መኖር፣ የነብይ ልጆች መሆናቸው፣ ከሌላው የተለየ ፕሮፌሽን መኖራቸው፣ በእግዚአብሔር ጸጋ ውስጥ ማደራቸው እንደ ትልቅ ነገር ቆጥረው እዛ ጋራ ሴትል ማድረግ አልፈልጉም። እግዚአብሔር አንድ ቦታ ላይ ደርሶ ሴትል ከማድረግ ይጠብቃል። በቃኝ ከማለት አርጅቻለሁ ከማለት አሁን ባሪያን በሰላም ታሰናብታለህ ከማለት እግዚአብሔር ይጠብቃል። ሳልቅ ማለት ግብር ለእግዚአብሔር ይሁን። ሲሄዱም ይላል እየሰራ እያለ መጥረቢያው ጫፉ እንጨቱ ሳይሆን ጫፉ ወደቀበት። ዋስር አይደለም የገባው። እኔ ከዚህ በፊትም ነግሬያቸዋለሁ። ዋስር የገባው ዋኘት አድርጎ ወይንም ደግሞ ሱሪውን ጠቅልሎ ገብቶ ያወጣዋል ይመስለኛል። ውሃ ውስጥ ደለል እንዳለ ታውቃላችሁ። ባህር ውስጥ ባይዘው ባህር እንዳለ ታውቃላችሁ። ባህር ውስጥ ምን አለ? ሌላ ባህር አለ። ታይታኒክ የሚባል መርከብ እንደሰመጠ ታውቃላችሁ። ባህር ውስጥ አይደለም የሰመጠው። ባህር ውስጥ ያለ ሌላ ባህር ውስጥ ነው የሰመጠው። ባህር ውስጥ ማቢዮን የሚዋኙ ሰዎች ጥግ ድረስ ሄደው ያገኙታል። ግን ባህር ውስጥ ደለል አለ። እዛ ጋር ሲረግጥ መቀመጥ ያቅተውና ወዴት ይገባል? ወደ ስምጥ ነው የሚገባው። እሱ ማግኘት ከባድ። ይሄ ብረትም ኖርማል በዋና የሚወጣ አይደለም የሚሆነው። በሰው ችሎታ የሚወጣ አይደለም። ታምር ያስፈልግ ነበር። አሜን። በሰው የመዋኘት ችሎታ የዮርዳኖስ ሰፈር ልጆች፣ የዋና ሰፈር ልጆች፣ የባህር ዳር ልጆች፣ የደብረ ዘይት ልጆች የማይችሉት ነው። የማይቻል መስመጥ ነው የሰመጠው። የማይቻለውን ግን ምን ይላል እግዚአብሔር ቃል ሲናገር፣ እነርሱም እንዲህ ምሰሶውን ሲቆርጡ የምሰሶ ብረት ወደ ውሃ ውስጥ ወደቀ። እርሱም ጌታ ሆይ ወየው ወየው የተዋስኩት ነበረ ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለው። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለበት። ብረቱ ምን አለ?
ዋና ቻለበት። ብረቱም ምን አለ? ተንሳፈፈ። በኢየሱስም ለመስፋት ስታስቡ መንሳፈፍ ያለበትን ነገር እግዚአብሔር ያንሳፍላችሁ። ቀጥሎ ምን እንዳለው ታውቃለህ? እጅን ዘርግተ ያዘው አለው ይላል። አሜን። ምን ብለ? እጅን ዘርግ። መስፋት ስትፈልጉ ማለት ነው። መብዛት ስትፈልጉ ማለት ነው። መስፋት ስትፈልጉ እግዚአብሔር ደስ ብሎት ነው ተአምራት የሚያደርገው። ደስ ብሎት ነው እግዚአብሔር ተአምራት የሚያደርገው። አስፈላጊ ከሆነ ብረትን እንደ አሳ እስከሚያስዋኘው ድረስ፣ እንደ አሳ ነባሪ እስኪያስዋኘው ድረስ፣ እንደ ዋናተኛ እንደ ተማረ ባህራይ እስኪያስዋኘው ድረስ ብረት ያንሳፍፋል። አንድ ሰው በልቡ እንደዚህ ይበለኝ፣ ክብር ለእግዚአብሔር። ብረቱ ይንሳፈፋል። አሜን በሉ እስቲ ለራሳቸው። ብረቱ ይንሳፈፋል። ብቻ መስፋት አስብ። ላጤና ማግባትን አስብ። ክብር ለእግዚአብሔር። አግብታል መውለድን አስብ። ክብር ለእግዚአብሔር። ወልደሃል ልጆች ትልልቅ ደረጃ እንደሚደርሱ አስብ። መስፋትን አስብ። ክብር ለእግዚአብሔር። እግዚአብሔር ለዛ ነገር የሚሆን የጠፋ ቢሆንም የማይቻል ቢመስልም ብረቱ ምን ያደርገዋል? ያንሳፈፈዋል። ይሄ የእግዚአብሔር መልእክት ነው ለእናንተ። ለሆነ ሰው እንዲህ ብዬ እናገራለሁ፣ በኢየሱስ ስም ብረታችሁ ይንሳፈፍላችሁ። ብረታችሁ አዶኖ ለኔ እንደ ቸርች መሪ ብረቴ ምናልባት ትልቅ ቸርች መግዛት ይሆናል። ለአጥቢያዎቹ በሙሉ ክብር ለእግዚአብሔር ይሁን። የሚያስፈልገውን ትልቅ መሬት መግዛት ማግኘት ሊሆን ይችላል። ቅድም እንዳልኩት ቢዝነስ ዓለም ላይ ላላችሁ፣ በስራ ዓለም ላይ በፕሮፌሽን ዓለም ላይ ላላችሁ ወደሚቀጥለው እድገት ላይ ማደግ ሊሆን ይችላል። ክብር ለእግዚአብሔር ይችላል። እግዚአብሔር ምን ይላል? ይችላል። ካስፈለገ ምን ያደርጋል? ብረቱን ያንሳፈዋል። የማይፈቀድ ነገር ያስፈቅዳል። ከሰመጠበት ቦታ ከደለል ያወጣዋል። የእናንተ ነገር ሰምጦ አይቀርም። እስቲ በልባችሁ በሉ ለራሳችሁ፣ የኔ ነገር ሰምጦ አይቀርም በሉ። ክብር ለእግዚአብሔር። የኔ ነገር መንሳፈፉ አይቀርም። መንሳፈፉ አይቀርም። በኢየሱስ ስም የሆነ ሰው በዚህ ሳምንት ነገሩ ይንሳፈፍለት። ግን መብዛት ብለን ስንል መስፋት ብለን ስንል እዚህ ጋር ቦታ ጠቦናል እንስፋ ብለው ሲሉት እነዚህ ነገሮች ስለ ራሳችን ፍላጎት ወይንም ለራስ ጥቅም ሲባል ብቻ ለቁሳቁስ በረከት የሚሆን አይደለም። ለቁሳቁስ ለራስ ለአንድ ዘመን ለቤተሰብ ብቻ የሚሆን ወይንም ለራስ የሚሆን ብቻ አይደለም። ዋናው ሐሳብ ከእግዚአብሔር ፈቃድ አሜን፣ ከእግዚአብሔር ባህሪ አሜን፣ ከእግዚአብሔር ተልእኮ አሜን ለማሳካት አቅማችንን፣ ተጽዕኖአችንን፣ ግዛታችንን ለማስፋት ስናስብ ማለት ነው። እነዚህ ሰዎች at the end of the time ያሰፉት የራሳቸውን አይደለም። የማንን ነው? የእግዚአብሔርን ነገር ነው። ሰዎች አስፋኝ ብለው ሲሉ በራሳቸው ሐሳብ ብቻ ተወጥረው ሆኑ። ከመጀመሪያው ከሉሲፈር ያልነሰ ሐሳብ አላሰቡ፣ የበለጠ ሐሳብ አላሰቡ። ሉሲፈር ራሱ መስፋት ይፈልግ ነበር። ልክ ነኝ። ግን መስፋት ሲያስብ ለማን ያሰበው? ለራሱ ነው። በእሳት ድንጋይ መካከል እመለሳለሁ በልዑል ለራሱ ብቻ ነው ያሰበው። ከፍ ላለሁ እግዚአብሔርንም ምን እለዋለሁ? እበልጠዋለሁ ነው ያለው። መስፋት ስናስብ፣ ከፍ ማለት ስናስብ የእግዚአብሔርን ነገር ይዘን ካላሰብን፣ ከእግዚአብሔር ነገር ጋር አብረን ካላደረግን ፕሪንሲፕሎቹ በሙሉ ከሉሲፈር አልበለጥም፣ የተሻለ አላሰብንም። እሱ በመስፋት ሐሳቡ ነው የወደቀው። ልክ ነኝ። በልዑል እመሰላለሁ፣ በእሳት ድንጋይ መካከል እሄዳለሁኝ አይደል? ከፍ ከፍ ላለሁ አርጋለሁ ብሎ ያሰበው ለራሱ ነው። እኛ ግን መስፋትን ስናስብ ስለ ራሳችን ፍላጎት ወይንም ለራሳችን ጥቅም ብቻ ሳይሆን ወይንም ለቁሳቁስ ትርፍ ብቻ ሳይሆን ትውልድን ለማዳን እስቲ አሜን፣ ትውልድን ለማታደግ የእግዚአብሔርን ሐሳብ በትውልዱ መካከል ለማምጣት መሆን አለበት። አሜን። ስለዚህ መስፋፋት ሁሉ ጊዜ ከራሳችን ዓላማ በላይ መሆን አለበት። ከኔ ፍላጎትና ከኔ በረከት በላይ መሆን አለበት። አሜን በሉ ለዚህ አሜን። ባይዋጥላችሁ ይዋጥላችሁ፣ በውሃም ውሰዱት። adjust yourself። እግዚአብሔር ለክብር አስፋኝ እስቲ በሉት። ይሄን ለክብር አስፋኝ፣ ለምስጋና አስፋኝ፣ ለትውልድ አስፋኝ፣ ለሌላው በረከት እንደው ምን በለኝ አስፋኝ። ከኔ ማለፍ አለበት። የመስፋፋት ህግጋትን ነው ማስተምራችሁ። ለመስፋት የሚፈልግ ሰው ከራሱ በላይ ማሰብ አለበት። እኔ ብቻ አምሬ፣ እኔ ብቻ ተውቤ፣ እኔ ብቻ አሪፍ ሆኜ፣ እኔ ብቻ በልቼ፣ እኔ ብቻ ጠጥቼ፣ እኔ ብቻ ገዝፌ፣ እኔ ብቻ ታይቼ፣ እኔ ብቻ ተወድጄ የሚል ከሆነ አያደርገውም። እግዚአብሔር እጁንም አያስገባም። ለዚህ ነው እግዚአብሔር እንኳን እኛን ቀርቶ ትልቁን አብርሃም ያሰፋው አንድ ብቻ ሳይሆን ጠርቶት ባርኮት ያበዛው ያሰፋው ለእግዚአብሔር ነው። ይህንን ለማወቅ ከፈለጋችሁ ዘፍጥረት ምዕራፍ 12 ቁጥር 2 ላይ እንደዚህ ይላል፣ ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን።
አሜን። እስቲ ከኔ ጋር በሉት። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምን አከብረዋለሁ። እዚህ ጋር አያቆምም። እዚህ ጋር አያቆምም። ስምን አከብረዋለሁ ብሎ አያቆምም። ምን ይሁን ይለዋል? ለበረከት ሁን ብሎ ይለዋል። ክብር ለእግዚአብሔር ይሁን። ስለዚህ ምንም ነገር ምንም አይነት በረከት የእግዚአብሔር በረከት ወደኛ መምጣት የእግዚአብሔር ማስፋት ወደኛ መምጣት ካለበት ዓላማው አንድ ነገር ነው፣ ለብዙዎች በረከት እንድንሆን ነው። ደግመዋለሁ። ዘፍጥረት 12:2 እግዚአብሔር አብርሃምን ታላቅ ሕዝብ ስንት ነው በዚህ ሰዓት? አንድ ነው። ሳራ ራሱ መውለድ አልጀመረችም። ከዛው ምን አለ? እባርክሃለሁ አለውና ስሜንም ምን እለዋለሁ? አከብረዋለሁ አለው። አንተም ደግሞ ለምን ሁን? ለበረከት ሁን አለው። በአእምሮ መታደስ እንለወጥ፣ ለበረከት ሁን። አሜን። ጎናችሁ ያለውን ሰው ማትንካት የምትችሉትን ሁሉ ነክታችሁ ለበረከት ሁን በሉት። ክብር ለእግዚአብሔር። ለምን ሁን? ለበረከት ሁን፣ ለበረከት ሁን፣ ለበረከት ሁን። ባርከኛ አይደለም፣ ለበረከት ሁን። የመስፋት ህጉ ዋናው ለምንድን ነው? ለበረከት ለመሆን። ክብር ለእግዚአብሔር ይሁን። ተጽዕኖአችንን ሲያሰፋ፣ ሀብታችንን ሲያበዛ፣ ህይወታችንን ሲያበዛ፣ መገለጡን ሲያበዛልን እግዚአብሔር የበረከት መተላለፊያ እንድንሆን ይፈልጋል። ከኔ አልፎ ለማ ሌሎች እንዲስቁ፣ ከኔ አልፎ ሌሎች እንዲደሰቱ፣ ከኔ አልፎ ሌሎች እንዲነሱ መሆን አለበት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር እባርክሃለሁ ብሎ ሲል ይህንን አስቦ ነው። ይህንን ልበል፣ መስፋት፣ መብዛት፣ መስፋፋት እግዚአብሔር ወስኖባቸዋል። ካሁን በኋላ መስፋት እንኳን አልፈልግም ብትይ ኦልሬዲ ጊዜው አልፏል። ስንፈጠር እግዚአብሔር እንደዛ ብዙ ተባዙ ምድርን ምን ብለዋል? ሙሏት ብሎ እግዚአብሔር ተናግሯል። እግዚአብሔር ያየልህ ይሄ ነው። እንዲያውም እሱ ብቻ ሳይሆን በኢሳይያስ ምዕራፍ 54 ላይ ቁጥር 2 ላይ በቀኝና በግራ ተስፋፊያለሽ ይላል። በቀኝም በግራም በኩል መስፋፋት። ክብር ለእግዚአብሔር። ስለዚህ ማለት ያለብን አንድ ነገር ነው። እንደ ቃል ይሁንልኝ። አሜን። እንደምን? እንደ ቃል ይሁንልኝ። መጽሐፍ ቅዱስ በኢዮብ ምዕራፍ 8 ቁጥር 7 ላይ ፍጻሜ ታላቅ ይሆናል ይላል። ጅማሬ ምን ቢሆን ታናሽ ቢሆንም ፍጻሜ ታላቅ ይሆናል። ምሳሌ ምዕራፍ 4 ቁጥር 18 ላይ የጻድቅ መንገድ እንደ ንጋት ብርሃን ነው። የሚጨርስልኝ ማን ነው? ሙሉ ቀን እስኪሆን እየተጨመረ ያበራል ይላል። የጻድቅ ልክ እንደ ጠዋት በመስኮታችን እንደሚገባው ብርሃን ነው። ሙሉ ቀን እስኪሆን ግን እየተጨመረ ያበራል። አሜን። ስለዚህ አንድ ነገር ልበል፣ እስካልሞታችሁ ድረስ የእናንተ ነገር አላለቅም። አሜን። ከሞታችሁ በኋላ እንኳን እናንተ የጀመራችሁት በልጆቻችሁ ይሰፋል። እናንተ የጀመራችሁት በመንፈሳዊ ልጆቻችሁ ይሰፋል። እናንተ የጀመራችሁት እናንተ ተጽዕኖ ማሳረፋችሁ ልጆች ይበዛል። አብርሃም የጀመረው በልጅ ልጆቹ ተጽዕኖ ጨምሯል። እግዚአብሔር ያደረገው ይቀጥላል። አሜን። ለዚህ ነው እግዚአብሔር አብርሃምን የብዙ አሕዛብ አባት አደርግሃለሁ አለው። 75 ዓመቱ ተናግሮት እግዚአብሔር ግን ለበረከት እንደሚሆን አወጀበት፣ ተናገረበት። እንደተናገረውም እግዚአብሔር ያንን አደረገ። አሜን። ስለዚህ በቀኝና በግራ መስፋፋት እግዚአብሔር ያሰበው ነገር ነው። ሕያው ከሆንን መስፋታችን አይቀርም። መስፋታችን ግን ከትንሽ ጀማሬ ወደ ትልቅ ፍጻሜ መምጣት የሚችል ነው። ይህንን ደግሞ በመጽሐፍ ቅዱስ ላይ ተገልጦ አይተነዋል። ለምሳሌ ቤተክርስቲያን ስትድን የመጀመሪያዋ ቤተክርስቲያን እንዲያው ፕላስ ኦር ማይነስ አድርገን የምንደርሰው 11 ደቀ መዛሙርት ነው። ልክ ነኝ? ብዙ ነበሩ ኢየሱስን የተከተሉት፣ መጨረሻ ላይ 500 ነበሩ ይላል። ከዛው 120 ነው ጌታን መንፈስ ቅዱስ የተቀበሉት። ከዛው ቆጥራችሁ ምናምን ስትጨርሱ 11 ናቸው የወጡት። ይሁዳም ተቀንሶ ነበር። እግዚአብሔር ግን 11ን ምን አላቸው? በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ እንዳለው በ11 ምድርን ሞላ። በጥቂቶቹ እንዲያውም እግዚአብሔር ማስፋት ይችላል አይችልም ብላችሁ እንዳትጠራጠሩ። ኢየሱስ ነበር፣ 11 ደቀ መዛሙርት ተጨመሩ። አንድ ቀን ሲሰብኩ ስንት ነው የመጡት? የመጀመሪያ የስብከታቸው ቀን ስንት ነው የመጡት? አልሰማችሁኝ? አንድ ሰው ኢየሱስ፣ ከዛውስ 11፣ ከዛ በኋላስ መስበክ የጀመሩ ቀን በአንድ ቀን ስንት ነው ይዳሉ? 3000።
መስፋት ነው የሚባለው መስፋፋት ነው የሚባለው 11 ብቻ የነበሩት አንድ ቀን የመጀመሪያ ቀን የሰበኩት 3000 መጡ በማግስቱ እየበዙ ሄዱ ተባለ ከዛው እየቀጠሉ ሄደ እግዚአብሔር ማስፋት ሲጀምር ማለት ነው የተወሰነ 3 ዓመት ተኩል 11 ሆነ ነው የምትቀጥለው አንድ ቀን ግን ቅባቱ የመጣ ቀን በአንድ ቀን 3000 እንዴት ነው በቁጥር ቢሰራ ፋሲል ነው 1 11 3000 የሚቀጥለው ቁጥር ስንት ነው የሚሆነው አንድ ሆኖ 11 ከሆነ 11ዱ 3000 ከሆነ 3000 ምንድነው የሚሆነው ማለት ነው ማለት እግዚአብሔር ያስፋፋል ብለን ስንል በኢየሱስ ክርስቶስ አገልግሎት ታይቷል የተወለደበት ቦታ ደግሞ በአዋጅ የታወጀ በጥሩምባ የተነገረ ፖፑላር የሆነ ቦታ አልተወለደም ሲወለድ ራሱ የት ነው የተወለደው ሰው የማይገምተው ቦታ ግርግም ነው የተወለደው ሰው የማይቆጠርበት ስፍራ ነው የተወለደው አገልግሎቱን ሲጀምር ራሱ ከማይረባ ስፍራ የሚባል ነው የጀመረው የጠራቸውም ሰዎች ደግሞ እዚህ ግቡ የማይባሉ ሜቢ በትምህርት ያላደጉ ኢንፍሉዌንሳቸው ትልቅ ያልሆነ ነው የሚያውቁት ትልቅ ቦታ ካለ አሳ ማጥመጃቸው ዮርዳኖስ ባህር ነው የሚያውቁት ኢየሱስ ግን ምን አላቸው ከዚህ ጋር ልትጀምሩ ትችላላችሁ ግን ፍጻሜያችሁ የት ነው ያላቸው የምድር ዳርቻ ነው አላቸው አይከብድም ከዮርዳኖስ ወንዝ አልፎ የማያውቀን ሰው እስከ ምድር ዳርቻ ትደርሳለህ ብሎ ቃል ማውጣት ዛሬም እኮ አንቺ ላይ እንደሱ ነው እያወራ ያለው አሜን አትሉ በእውነት እንዲህ ነው እያወራብ ያለው ያልተማሩ የሚባሉ በሰው ፊት የተጠሉ ነገስታት ሁሉ የማይስማሟቸውን እስከ ምድር ዳርቻ ትደርሳላችሁ ማለት እንደ እብደትም ጭምር የሚሆን አይመስልም ግን 3000 ለመድረስ አንድ ቀን ነው የፈጀው እግዚአብሔር ደቀ መዛሙርት ላይ ሰራው ማስፋት በኢየሱስ በዚህ ቸርች ያርግ በህይወታችሁ ያድርግ በአገልግሎታችሁ ያድርግ ይሄ መስፋት በኢየሱስ ክርስቶስ አገልግሎት ብቻ ደግሞ አይደለም የታየው አስፈላጊ ከሆነ ማየት ከፈለጋችሁ በእስራኤልም ላይ ሆኗል አብርሃም 75 ዓመቱ እስከ 99 ዓመቱ ድረስ ስንት ናቸው ባልና ሚስት ናቸው ሌላ ሰው የለም የተጨመረም ካለ እስማኤል ነው የቃል ኪዳኑም ልጅ አይደለም ከ99 ዓመት በኋላ አንድ ልጅ ነው የተጨመረው እሱም ይስሐቅ እሱም ደግሞ ብዙ ይወልዳል ሲባል ብዙ ሳይወልድ ነው አሁንም የተስፋ ቃል እየባረኩ ባርካለሁ እያበዛው አበዛለሁ በአንተ አሕዛብ ይባረካሉ የሚደርስ አይመስልም ግን ልክ ያዕቆብ ላይ ሲደርስ ስንት መጣ 12 መጡ አሜን ልክ ከያዕቆብ በኋላ ደግሞ 70 ነፍስ ሆኑ ይላል ከዛ በኋላ በጌሴም ተስፋፉ ነው የሚለው ማለት ትንሽ ጄኔሬሽን የቀረ ማለት ነው እግዚአብሔር በእስራኤል እንኳን መስፋፋቱን አሳየ ብቻውን ሳለ ጠራውት ባረኩት አደሴም ታይም ምን አደረኩት አበዛውት እግዚአብሔር የማብዛት አምላክ ነው እግዚአብሔር የማስፋት አምላክ ነው በመጽሐፍ ቅዱስ በኢየሱስ ሕይወት ታይቷል በእስራኤል ሕይወት ታይቷል ወይንም በአብርሃም ሕይወት በእስራኤል የሕይወት ታሪክ ታይቷል አስፈላጊ ከሆነ ደግሞ በእኔና በእናንተ ደግሞ አባቶች ሕይወት ታይቷል በእኔና በእናንተ አባቶች ሕይወት የዛሬ 50 ዓመት በምድራችን ላይ የነበረው አማኞች ቁጥራቸው 18 20 30 40 60 ወይንም በእፍኝ እንደዚህ የሚሞሉ ነበሩ አይደል አማኝ መቁጠር ራሱ በጣም ቀላል ነበረ ትንሽ ነበሩ ሲታሰሩ ራሱ አንድ 40 50 ሰው ካንድ ቀበሌ ካፋስ ካለቁ በቃ ከዛ በላይ የለም ሰው እነ ተስፋዬ ጋቢሶ ግን የሰናፍንጫን ቅንጣት ቢዘራ ጌታ በምድር እንድትበዛ ያ ተንኮለኛ መተረገጣት የማት ደርስ መስላው ፈዛዛ ግን አልተሳካም አምልጣ ወጣች ሄደች አደገች ክብር ለእግዚአብሔር ዛሬ ክርስቲያን አደባባይ ሲጠራ ቸርቾች ስታዩ ህዝብ ስታዩ የሚሰበሰብ ለኢየሱስ የሚዘምር ብታዩ ማለት ነው ምክንያቱም እግዚአብሔር የምን አምላክ ነው የማስፋት አምላክ ነው እናንተም በኢየሱስ ስም የዳነ ሰው ከቤታችሁ ያስፋላችሁ ስለዚህ እግዚአብሔር ማስፋቱን በኢየሱስ ክርስቶስ ሕይወት አስመስክሯል በሐዋርያት ሕይወት አስመስክሯል አት ዘ ሴም ታይም በአብርሃም ሕይወት አስመስክሯል አት ዘ ሴም ታይም ትናንት በነበሩ ቅዱሳን ሕይወት አስመስክሯል ሀገራችን ላይ በነበሩ ሰዎች አስመስክሯል የዳነ ሰው 6-7 አትጠሩ ዛሬ ግን ህዝብ ሲጠራ ትውልድ ይወጣል በእኔም ሕይወት አይቼዋለሁ ደግሞ በእናንተም ሕይወት ታይቶ ከሆነ ትመሰክራላችሁ እግዚአብሔር ፍጹም ሙላት ቤተክርስቲያን ሲጀመር በኢትዮጵያ ላፍቶ ላይ አንድ የእግዚአብሔር ሰው ፓስተር ነው ኬንያ ሀገር ሄዶ የእግዚአብሔር ስሞች የሚል ትልቅ
የእግዚአብሔር ስሞችን ኤልሻዳይ፣ ኤልሮሂ፣ እግዚአብሔር ዓላማዬ ነው ምናምን የሚል ስሞች በጣም የእግዚአብሔር ስሞች ያሉበት ባነር ስጦታ አመጣልኝ። ስሞች ናቸው። ጨርቅ ነው ውስጡ፣ በወረቀት ውስጥ እንደዚህ ገብቶ ነው ያለው እና ቤታችሁ ላይ ግድግዳ ላይ የምትለጥፉት ነው። የእግዚአብሔር ስሞች ይላል። አንድ 20-30 የእግዚአብሔር ስሞች አሉት። ቸርች ላይ በዛ ሰዓት የነበርነው ሜምበሮች 8 ነን ምናምን ነው። እሱም አንዳንዴ 2-3ቱ እየቀሩ አሜን። ከዛው የእግዚአብሔር መንፈስ ልቤ ላይ ያመጣልኝና ስማቸውን ጻፍኩት። እነዛ ሰዎችን ስማቸውን ጻፍኩት እና እግዚአብሔር ሆይ ብዬ እንደ ኮቨናንት እንዲሆንልኝ ያ ወረቀት ውስጥ ከፈትኩትና ወረቀቱን ያው ስሙ ውስጥ ከተዋለሁ። እነዚህ ሰዎች ይብዙ ብዬ ማለት ነው። አሜን። አያሳዝንም? ይብዛ ብዬ እዛ ወረቀት ውስጥ ከተትኩት ስማቸውን ጽፌ እና ቢሮዬ ላይ ተለጥፎ ነበር። ዛሬ እነዛ ሰዎች አይደሉም የሰው ህዝብ ሰጥቶናል። እዛች ላፍቶ ላይ ብቻ ነበር የምናገለግለው። ዛሬ በኦንላይን ቢሆን በቴሌቪዥን ቢሆን በመሄድ ቢሆን እግዚአብሔር ለትውልድ አትርፎናል። እግዚአብሔር በኔ ህይወት ሲያሰፋ አይቻለሁ። በኔ ህይወት አይቻለሁ። በእናንተ ህይወት አይታችሁታል? አንድ የሆነ ጥግ ላይ ስትጸልዩ የነበረ ያሰፋችኋላችሁ። ለብቻ ያትተውኝ ብላችሁት እግዚአብሔር ሆይ ብቻዬን አልሁን ባርከኝ ብላችሁት ባርኳችኋል። እሱን ቁጠሩት። እግዚአብሔር የምን አምላክ ነው? የማስፋት አምላክ ነው። እግዚአብሔር ያሰፋል። እግዚአብሔር ያሰፋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እኔ አይቼዋለሁ በህይወቴ። ስለዚህ እመሰክራለሁ። ከዚህ በኋላም በህይወቴ መስፋትን አያለሁ። በዚህ ጉዳይ የማቋርጠው ነገር የለኝም። ለዚህ ነው መጽሐፍ ቅዱስ በኢሳይያስ ምዕራፍ 54 አንቺ መካን ሴት፣ አንቺ ልጆች ወልደሽ የማታውቂ ዘምሪ፣ እልል በይ፣ በደስታም ጩሂ። አንቺ አምጠሽ የማታውቂ ባል ካላት ሴት ይልቅ የፈቷ ልጆች ይበዛሉና ይላል እግዚአብሔር። የድንኳንሽን ቦታ አስፊ፣ የድንኳንሽን መጋረጃዎች በትልቁ ዘርጊ፣ ፈጽሞም አትቆጥቢ፣ ገመዶችሽንም አስረዝሚ፣ ካስማዎችሽንም ቀብቅቢ። ወደ ቀኝና ወደ ግራ ትስፋፊያለሽ፣ ዘሮችሽ መንግስታት ይወርሳሉ፣ በባድማ ከተሞችም ይኖራሉ። አይዞሽ አትፍሪ፣ ሀፍረት አይግባሽ፣ ውርደትም ስለማይደርስብሽ አትሸማቀቂ። የወጣትነትሽን ሀፍረት ትረሻዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢውም። ባልሽ ፈጣሪሽ ነውና ስሙም የሠራዊት ጌታ እግዚአብሔር ነው። ታዳጊሽ የእስራኤል ቅዱስ ነው፣ እርሱም የምድር ሁሉ አምላክ ይባላል። ክብር ለእግዚአብሔር ይሁን። ካስማዎችሽን ምን በይ? አስፊ። እዚህ ጋር አንድ ፕሪንሲፕል ላስይዛችሁ ፈልጋለሁ። መመኘት ማሰብ ብቻ ሳይሆን አስፊ። መስፋት መብዛት ከእግዚአብሔርና እኛ የምንተባበርበት ጉዳይ ነው። እኛና እግዚአብሔር የምንተባበርበት ጉዳይ። ልክ ያለአዛር መነሳት እግዚአብሔርና እዛ የነበሩ ሰዎች እንደተባበሩ የተባበሩት ታምራት ነው የሚሆነው። አሜን። አልዓዛር ሲነሳ ኢየሱስ ቃል ነው ያወጣው። እነሱን ግን ምን ብሏቸዋል? ድንጋዩን አንሱት ብሏቸዋል። ድንጋይ ማንሳት የነሱ ነው። ከዛ በኋላ መግነዙን መፍታት የማን ነው? የነሱ ነው። አልዓዛርን ማስነሳት የማን ነው? የእግዚአብሔር። ካስማ ማስፋት ያንተ ነው። ከዚህ በኋላ ወደሚቀጥለው ነገር እንዴት ነው የሚሄደው ብሎ ማሰብ ያንተ ነው። አሜን። ሩም ለእግዚአብሔር መክፈት ያንተ ነው። ሩሙን መምላት ግን የእግዚአብሔር ነው። አሜን። ሐሳቡን ማሰብ ያንተ ነው። መስፋት እችላለሁ፣ በዚህ መስፋት እችላለሁ፣ በዛ መስፋት እችላለሁ ብሎ ፕላን ማድረግ ያንተ ነው። አሜን። ሄደት ብለ እንዴት ነው ነገር መስፋት የሚችለው ብለ ከትልቅ ቢሮዎች ጋር መወያየት መነጋገር ያንተ ነው። በዛ ቦታ ሞገስ መስጠት የማን ነው? የእግዚአብሔር ነው። ደስ የሚለው ነገር እዚህ ጋር የግንብ ቤትሽን አስፊ አይደለም የሚለው፣ የጭቃ ቤትሽን አስፊ አይልም፣ የቆርቆሮ ቤትሽንም አስፊ አይልም፣ ድንኳን ነው የሚለው። ድንኳን ደግሞ ለማስፋት ቀላል ነው አይደል? ንቅል አድርገ ማስፋት ቀላል። የድንጋይ ቤት ማስፋት ከባድ። ህይወታችሁን በድንጋይ ቤት አትስሩት። ሁሉ ጊዜ ስትሰሩ በድንኳን ስሩት። አሜን። ማስፋት እንዲቻል ሁሉ ጊዜ ከዚህ አላልፍም፣ ከዚህ በቃ የጸና ነው፣ ከዚህ አልቀይርም፣ ይሄ ትልቁ የህይወቴ ድምዳሜ ነው አትበሉ። አሁን ያላችሁበት ቦታ መስፋት የሚችል አሜን፣ ሰፊ መሆን የሚችል ድንኳን ነው። ድንኳን ደግሞ መስፋት የሚችል ነው። አሜን። ድንኳን የሚለው እኔ ብዙ ነገር ነው የሚያስተምረኝ።
ሰፋ ማለት የሚችል ማለት ነው። ክብር ለእግዚአብሔር ይሁን። ገፋ ካደረጋችሁት ሰፋ ማለት ነው። ድንኳን ደግሞ የሚለው ነገር በዚህ ምድር ላይ ያለው ነገር ጊዜያዊ ነው ማለት ነው። ብትሰፋ ምንም ብትል እንኳን ጊዜያዊ ነው። መነቀል የሚችል ቤት ቢሰፋለ ኑሮ ቢሰፋለ ስለዚህ እዚህ እየሰፋ ሰማይን አትጣ ማለት ነው። እግዚአብሔር እያበዛ እየባረከ ሲሄድ ሰማይን እንዳታጣ ይህን ነገር አስብ እያለ እያስተማረን ነው። ክብሩ ለእግዚአብሔር ይሁን። ስለዚህ እንዴት ነው ታዲያ ፓስተር መስፋት የምችለው? እንዴት ነው አሁን ካለውበት ነገር መቀጠል የምችለው ካላችሁ በቀኝም በግራ መስፋፋትን አስቡ። በአንድ ነገር ብቻ መስፋፋትን አታስቡ። አንዳንድ ሰው ልጆች ካሉኝ ትዳር ካለኝ ብቻ በቂ ነው ይላል። አንዳንድ ሰው ገንዘብ ከተባረኩ በቂ ነው ይላል። አንዳንድ ሰው በመንፈሳዊ ህይወቴ ብቻ ካደኩ ሰማይ አሪፍ ከሆነልኝ በቂ ነው ይላል። እዚህ ጋር ግን ምንድነው የሚለው? በቀኝም በግራም። እስቲ ከኔ ጋር እጃችሁን አውጥታችሁ በሉ፣ በቀኝም በግራም በሉ። እስቲ በሉ፣ አትፈሩ፣ አይዟችሁ። በቀኝም በግራም ትዳሬም ይባረክ፣ አሜን። ሚስቴም ትባረክ፣ ልጆቼም ይባረኩ፣ ደግሞ በግራም ይባረክ፣ ቤተሰቤም ይባረክ፣ ሀገሬም ይባረክ ማለት ነው። አሜን። ሪሌሽንሺፕም ይባረክ ማለት ነው። ያለኝ ነገር ሁሉ በቀኝም በግራም ተስፋፋለሽ ነው የሚለው። መስፋፋት ከትንሽ ጀምሮ እስከ ትልቅ መድረስ ማለት ነው። አሜን። እናንተ ለማስፋት ማሰብና እቅድ ማድረግ ቁጭ ብሎ መዋየት ከሚስት ጋራ ከቸርች አገልጋዮች ጋራ ከምትሰሩበት መስሪያ ቤት ጋር የእናንተ ነው። ማስፋት ያን ነገር መሙላት ግን የእግዚአብሔር ነው። አሜን ነው። ተፈጥሯዊ ነገር ማድረግ የኛ ነው። መንፈሳዊ ነገር ማድረግ የእግዚአብሔር ነው። ድንጋዩን ማንሳት የኛ ነው። አልዓዛርን ማስነሳት የእግዚአብሔር ነው። አልዓዛርን እናንተ ማስነሳት አንችልም። መግነዙም መፍታት የኛ ነው። ክብር ለእግዚአብሔር ይሁን። ለአልዓዛር ግን ህይወት መስጠት የእግዚአብሔር ነው። አሜን። ስለዚህ በህይወታችሁ ትንሽ አታስቡ። እስቲ በሉ ለራሳ ከዚህ በኋላ ትንሽ አላስብም በሉ እስቲ። አሜን። ስደርስ አሰፋዋለሁ በሉ እስቲ። ስጨርስ አሰፋዋለሁ። በቃኝ የምለው ነገር የለም። እስትንፋሳችሁ እስካለ ድረስ መስፋት አስቡ። በፍጹም ከመስፋት ወደ ኋላ አትበሉ። ሁለተኛ ነገሥት እሱን ነው የሚለን። ጠቦናል አሉ ነው የሚለው። አሜን አሜን። ግን ለመስፋት ስታስቡ ለመስፋፋት ስታስቡ ግን የሚስማማችሁ ሰው ደግሞ ፈልጉ። የሚስማማችሁ ሰው ኤልሳን ሲያማክሩት ሂዱ ነው ያላችሁ። አንዳንዴ መስፋት እያሰባችሁ የማይሆን ሰው ታማክራላችሁ። ከማይሆን ሰው ጋር መመካከር ታስባላችሁ። ይሄ መንፈሳዊ ነው የምትሏቸው አንዳንድ ሰዎች መስፋት አያምኑ። መዳን ያምናሉ። አሜን። መዳን ያምናሉ። መንግስተ ሰማያት ያምናሉ። አሜን ነው። እግዚአብሔርን ያምናሉ። ሰይጣን እንዳለ ያውቃሉ። መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ያምናሉ። ግን መስፋትን አያምኑ። በቃ ባለበት ብትሆን በቂ ነው ይሉሃል። ምን ያንጠራራ ይሏቸዋል። ኦሬዲ ወይ እነሱ ጨርሰዋል ወይ ከዛ በላይ ማሰብ አልቻሉ። ኤልያስ ኤልሳ በነበረበት ዘመን መስፋት ምንም አላሰበም እሱ። ግን መንፈሳዊ ልጆቹ አሰቡ። እንስፋ ሲሉት ስፉ ነው ያላቸው። ስለዚህ ሁሉ ጊዜ ከማጋ እንደምትመካከሩ ተጠንቀቁ። አሜን ነው። ለማ ራያችሁን እንደምታወሩ ተጠንቀቁ። ለማ መስፋፋታችሁን እንደምታወሩ ተጠንቀቁ። መስፋትን ከሚወድ ከእግዚአብሔር ሰዎች ጋር ተነጋገሩ። አንዴ እኔና ሜርሲ አንድ ትልቅ የእግዚአብሔር ሰው አገኘን እና ስለ ቤተክርስቲያን አሰራርና ስለ ብራንች አውት ስለማድረግና ብዙ ቸርቾችን ስለመክፈት አወራ ነው። ስናወራው እናንተ ደግሞ ትንጠራራላችሁ አለ። እግዚአብሔር ምስክር ትንጠራራላችሁ እናንተ። እና አንዳንድ ሰው አሁን ድረስ ደስ አይለውም ስታወሩት። በጣም ብርቅቅ ነው የምትሉትና ስፍት ነው የምትሉት። ጠበበሉ ምናምን ነው የሚሏችሁ። አታውሩ ለዚህ አይነት ሰው። ለዚህ ነው የእግዚአብሔር ሰው ፓስተር ዳን ስለሺ አንዴ ስብከት ሲሰብክ ልጅቷ ራእይ እየተናገረች እግዚአብሔር የሰጣትን ለማይሆኑ ሰዎች እሷ እንደነገረቻቸው ወጥተው ይሰሩታል። እንደነገረቻቸው ወጥተው ይሰሩታል። ከዛ በጣም አዝና ዳን ስለሺ ጋር ሄዳ እኔ ስነግራቸው ራእዩን እኮ ወስደው ይሰሩታል ስትለው ሲስተር አላት ሻራፔን ግሮ አፕ አላት። አሜን። ዝም በይና ምን በይ እደጊ። ዝም ብለሽ ለዚህ ለዛ ማታውሪ። ከሚኮርጇችሁ ጋር ለመሆን ያለባችሁ፣ ከሚያስቆማችሁ ጋር ለመሆን ያለባችሁ። መስፋት ፈልግ ያለው ስትሏቸው አብረዋችሁ ከሚወጡ እስቲ አሜን። ኤልሳዎቻችሁን ፈልጉ። ብረታችሁን የሚያንሳፈፉላችሁ ኮኔክሽን የሚሰጣችሁን ሰዎች ፈልጉ። የሚስማማችሁን ሰዎች ፈልጉ። አሜን። ምን ፈልጉ? የሚስማሟችሁን ሰዎች። ልባርካችሁ። እሺ በሉኝ። እጆቻችሁን አንስታችሁ በኢየሱስ ስም ኤልሳዎችን ይስጣችሁ። አሜን በሉ። እጆቻችሁን እንዳነሳችሁ አሜን። ኤልሳዎችን ዛሬ ይስጣችሁ እግዚአብሔር። የእናንተ መስፋት የሚወዱ መስፋታችሁን አሜን የሚል ሰው ይስጣችሁ እግዚአብሔር። ለመስፋት ባሰባችሁ ጊዜ አሜን ብለው ከእናንተ ጋር አብረው ወጥተው ብረታችሁን የሚያንሳፍፉላችሁ፣ ከገቡበት ቦታ ባሎቻችሁን የሚያወጡ፣ ኮርከራችሁን የሚያወጡ፣ በረከታችሁን የሚያወጡ፣ ኮኔክት የሚያደርጋችሁ ሰዎችን እግዚአብሔር ይስጣችሁ በኢየሱስ ስም አሜን።
እናንተ መስፋትን አስቡ እንጂ እግዚአብሔር ብረቱን ማንሳፈፉ አይቀርም። ነገር ግን እድገት መስፋት በአንድ ቀን የሚሆን ሚራክል ብቻ አይደለም፣ ሂደትም ጭምር። መስፋትን ስታስቡ በአንድ ቀን እግዚአብሔር ልጥጥ ቢያደርጋችሁ አሁን ይሄ ብላቴና እዚህ ጋር የምታዩት አሁን በዚህ ሰዓት እያለ ጺም ቢያወጣብን ጎርምሶ ድምፁ ወፍራም ቢሆንብን what do you feel? you feel bad። ትክክለኛም ነው አትሉም? አጥንቱ ሌላ ነገሩም ያንን እድገት መቋቋም ላይ ይችላል። ቀስ እያለ ግን ሲያድግ ግን that's a blessing። አንዳንድ ጊዜ እግዚአብሔር ማስፋቱን አይቀርም። ልንገራችሁ፣ አሜን። እግዚአብሔር ከልክሏችሁ አይደለም በረከታችሁን፣ ሂደት ላይ ስለሆናችሁ። አሜን። believe the process። እግዚአብሔር ፕሮሰሱን እየፈጸመ ነው። ጡንቻችሁን እያጠነከረው ነው፣ አጥንታችሁን እያጠነከረው ነው እንጂ መስፋታችን አይቀርም። እግዚአብሔር የማስፋት አምላክ ነው። አሜን አሜን። እግዚአብሔር እናንተን በማስፋት ደስተኛ ነው። መስፋታችሁን እግዚአብሔር ይወደዋል፣ ደስ ይለዋል። ሊያሰፋችሁም ደግሞ ምርጫው ነው፣ በረከቱ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ለመስፋት ምን ላድርግ ካላችሁ መጠማታችሁን አታቁሙ። ሁሌ መጠማታችሁን አታቁሙ። ለመስፋት ሁሌ ጊዜ ቀን ከሌሊት እግዚአብሔር በሕልምም በራእይም በሐሳብም ከእናንተ እንዳይለይ ጸልዩ፣ ፈልጉ። እግዚአብሔር ያን ያደርገዋል። አሜን። አልሙ፣ አስቡ። ሁሉ ጊዜ የመስፋት አይዲያን ተቀበሉ፣ ከራሳችሁ አመንጩ፣ አትሰልቹ። ትላንትና እኮ መስፋትን አስቤ ተኮላሽቶብኛል፣ አቦርት አድርጎብኛል፣ ሰዎች ከልክለውኛል፣ መሰናክል ገጥሞኛል እንዳትበሉ። ለመስፋት አስቡ። እስቲ አሜን። እኔ ልባርካችሁ ዛሬ እግዚአብሔር የመስፋት አይዲያ ይስጣችሁ። እስከ ሞታችሁ ቀን ድረስ የመስፋት አይዲያ የምትይዙበት ጸጋ ይስጣችሁ። in the name of Jesus